ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ በኋላ አዳዲስ መረጃዎች እየተሰሙ ስለሆነ እነዛ መረጃዎች ዙሪያ መልእክትና እንዲሁም ደግሞ መጽሐፍ ቅዱሳዊ እይታን ወደ እናንተ ለማሻገር ዳግም ብቅ ብለናል። መስመር ላይ ፓስተር አለማየሁ ተገኝተዋል። በእውነቱ ዓለማችን አሁን እየሄደችበት ያለው ሂደት በጣም አስፈሪ ብቻ ሳይሆን ሊነሳ ያለውንም ጦርነት ዋዜማ ላይ እንደሆነን እያመላከተ ያለ ጉዳይ እየተሰማ ነው ያለው። እኛ እንግዲህ በተደጋጋሚ ለአንድ ዓመት ከዛም በላይ ይህን ነገር ስንጠቁም ነበረ። እንደተናገርነው እንግዲህ ሂደቱ ጊዜውንና ሰዓቱን ጠብቆ እንግዲህ በዓለማችን ዙሪያ ተከስቷል። ይህንና ይህን መሰል የሆኑ ጉዳዮችን ሊያብራራልን ሊያጋራን እንዲሁም ደግሞ የመጽሐፍ ቅዱስን እውነትም ደግሞ ሊያሳየን የማንቂያ ደወል ለመደወል ፓስተር አለማየሁ መስመር ላይ አለ። ስልክ ደውዬለታለሁ። እንግዲህ ከሱ ምን ሰማው ነገር አለ። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን መግቢያ ላይ እንደተናገርኩት የሄደችበት ያለው አዙሪት ምን ይመስላል በማለት እንግዲህ ፓስተር መረጃን ይዞልን መጥቷል። ሰላምታ ካቀረብኩኝ በኋላ ይዞልን የመጣው መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ በጠዋቱ ወይ ደግሞ በቀኑ ክፍለ ጊዜያችን አገልግሎት ወጣ ብለህ እንደነበረና ባለው ክፍተት ደግሞ መረጃን አጋርተህን ነበረ። በሰላምም ደግሞ ወደ ቤት መጣል። ጥሩ ጊዜ ነበረ አይደለ? እግዚአብሔር ይመስገን። መልካም። እንግዲህ ዓለማችን አሁንም ጡዘቱ እንደቀጠለ ነው ያለው። አሁን ምን አይነት መረጃ እጅ ላይ እንዳለ ልታጋራን ያው መጣል፣ እሱን ማጋራት ትችላለህ? አሁን እንግዲህ ከዚህ በፊት እኔም አንተም ስናገር ነበረ ከአምና ጀምሮ በተለይም ስለ ጉግ ማንጉግ ጦርነት ወይም ስለ ሶስተኛው ዓለም ጦርነት ስናነሳ ብዙ ሰው ጆሮ ሰጥቶን ሰምቷል ብዬ ባላስብም በመጠኑ ግን በሺዎች የሚቆጠሩ ሰዎች ሰምተውታል። እውነት ነው። አሁን ግን ጎራው እየለየ እየመጣ ይመስላል። እንግዲህ ይሄው ምንድነው የሰሜን ኮሪያው ኪም ጆንግ በዛሬው ዕለት በሰጡት መግለጫ ማንኛውም የሰሜን ኮሪያ በኢራን ውስጥ የሚገኝ ዜጋ ከተጠቃ ወይ ጉዳት ከደረሰበት ያለምንም ጥያቄ በቀጥታ ጦርነቱን የምንቀላቀል መሆኑን እናሳውቃለን ብለዋል። እንግዲህ ይሄ ማለት ምን ማለት ነው የሚለውን ነገር እዚህ ላይ እንደው እስቲ ያዝ እናርገውና ቻይናም ከፍተኛ ማስጠንቀቂያ ከመስጠትም ባሻገር የሆርሙዝ ሰርጥን ከጥቃት ለመከላከል በሚል ሽፋን የጦር መርከባቸውን ሩሲያም ቻይናም ወደዛ እያስጠጉ ይገኛሉ። እንግዲህ አስብ ጥምረቱን። ልክ ነው። እና ይሄ ወዴት ነው የሚወስደው የሚለው ነገር በጣም ለብዙዎች ስጋትን እያጫረና ጦርነቱ ደግሞ ከጊዜ ወደ ጊዜ አድማሱን እያሰፋ መምጣቱ
የሶስተኛው ዓለም ጦርነት እንዳይነሳ በብዙዎች ውስጥ ፍርሃትን አጭሯል። ስለዚህ ይሄ ሁኔታ በኢራን ሳይድ ጎራ የያዙ አገሮች፣ ዓለም አቀፍ መርህ ተጥሷል የሚሉ አገሮች፣ ሰብአዊ መብት ተጥሷል የሚሉ አገሮች እየደገፉ ሲሆን በዛኛው ደግሞ በእስራኤልና በአሜሪካ ዙሪያ ደግሞ ድጋፍ የሚሰጡ ሀገሮች እንዳሉ እየታወቀ ነው የመጣው። እንግዲህ እንደውም ቻይና እስራኤል ከዓለም መገለል ያለባት ነው ያሉት። ከዲፕሎማሲውም ከማናቸውም ነገር ልትገለል ይገባል የሚል ጠንከር ያለ አስተያየት ነው የሰጡት። ይሄ ማለት እንግዲህ የኢራንም የሰሜን ኮሪያም ጽኑ ፍላጎት እንደሆነ እኮ ግልጽ ነው። ምክንያቱም ሰሜን ኮሪያ እስራኤል በመካከለኛው ምስራቅ ያለች ካንሰር ናትና መነቀል አለባት የሚለውና በኢራን በኩል ደግሞ ከምድረገጽ እስራኤልን ጠራርገን ሜዲትራኒያን ባህር ውስጥ እንከታታለን የሚል እንግዲህ አቋም አላቸው እና ከዛ ጋር እንግዲህ የተዛመደ ይመስላል። አዎ አሁን ምንድነው መሰለ አውሮፓንም ለሁለት የከፈለ ነገር አለ። አውሮፓንም ለሁለት የከፈለው ነገር ምንድነው? ግማሹ ከአሜሪካን ይደግፋል፣ ግማሹ ደግሞ ሰብአዊ መብት ተጥሷል። በተለይም ደግሞ የጣሊያኗ ጠቅላይ ሚኒስትር ሚላኖ እሳቸው መግለጫ ወስደው በአስቸኳይ ጦርነቱ መቆም አለበት፣ ህገወጥ የሆነ ጦርነት ነው ያሉት። እንግዲህ ይሄ ማለት ምንድነው? ስፔንን ተከትለው እሳቸውም ተቃውሟቸውን አሰምተዋል እና ሰብአዊ መብት ጥሰት ነው የተፈጸመ ያለው የሚለውን ነገር ያከረሩና ያሉት። እንግዲህ ጦርነቱ ያው በየቀኑ እሱን አንዘግበውም፣ ያው በሚሳኤል እየተደባደቡ ነው ያሉት። ኢራንም እየተመታች ነው። ኢራንም ደግሞ በቴል አቪቭ በእስራኤል አንዳንድ ከተሞች ላይ ጥቃት እየፈጸመች ነው። በዱባይ ላይ፣ በኳታር ላይ፣ በሳውዲ ላይ፣ በኦማን ላይ ወደ አዘርባይጃን ሁሉ ተሸጋግሯል። እሱንም እኮ ላነሳልህ ነበር። ትናንትና የቱርኩ ሲገርመን ደግሞ አሁን ደግሞ አዘርባይጃን ላይ ደግሞ ተቃጥቷል። እና ይሄ አሁን ምንድነው ይሄ ጥቃት እየሰፋ መምጣቱንና በተለይም ደግሞ የሆርሙዝ ሰርጥ ሙሉ ለሙሉ መዘጋት የዓለምን ሁኔታ ወደ ለየለት ጦርነት በየጎራው አሰልፎ እንዳይከሰት እያስፈራ ነው የመጣው። በተለይ ደግሞ የአውስትራሊያና የካናዳ መሪዎች በኢራን ጉዳይ ላይ ያላቸውን አቋም በዛሬው ዕለት ገልጸዋል። እንግዲህ ቢቢሲ ነው ይህንን ዜና ያቀረበው። የአውስትራሊያ ጠቅላይ ሚኒስትሩ አንቶኒ አልባኔዝ እና የካናዳው አቻቸው ማርክ ካርኒ በመካከለኛው ምስራቅ ያለው ውጥረት እንዲረግብ ጥሪ አቅርበዋል። ይሁን እንጂ መሪዎቹ ኢራን የኒኩሌር መሳሪያ የመገንባት አቋሟን እስካላጣች ድረስ የተኩስ አቁም ስምምነቱ ሊደረግ አይገባም ሲሉ ደግሞ ይከራከራሉ። በአንድ በኩል ተኩሱ ይቁም ይላሉ፣ በአንድ በኩል ደግሞ እሷ ኒኩሌር ማምረቷን ታቁም ይላሉ። እነዚህ ነገሮች በጣም እየተባባሱ መጥተዋል። አሻሚ ነገሮች ናቸው። ሁለቱም መሪዎች ቅዳሜ የተጀመረው የእስራኤልና የአሜሪካ በኢራን ላይ የሚሰነዝሩት ጥምር ጥቃት እንደሚደግፉ በመግለጫቸው አስታውቀዋል። በአንድ በኩል ይደግፉታል፣ በአንድ በኩል ደግሞ ጦርነቱ ይቁም ይላሉ። ራሱ ይሄ ግራ መጋባትን የሚያመለክት ነው። እንደው ፓስተር ቅድም እንደው ጠቀስ አድርገዋል። በተለይ የዚህ የሰሜን ኮሪያው መሪ ኪም ኢል ጆንግ አንድ ነገር እንደተናገሩም አንዳንድ መገናኛ ብዙሃን ላይም እየሰማው ነው ያለሁት። ኢራን ፈቃዷ ከሆነ አንድ መሳሪያ ልሰጣት ትፈልጋለሁ እና ይሄ መሳሪያ አንድ ጊዜ እስራኤልን ከአጠቃች
እስራኤል የምትባል አገር መታሰቢያ ትሆናለች የሚል እየተዘዋወረን ያለውና እኔ አሁን እንደው ላነሳለ የፈለኩት አሁን ይሄ የተነሳው ጦርነት መልኩን እየለወጠ ዓለም አቀፍ ይዘት እየያዘ በትክክሉም የእግዚአብሔር ቃል የተናገረውን ነገር ባይናችን ልናይ እንግዲህ ዋዜማ ላይ ያለን ይመስላልና እስኪ እንደው መልከታን ለአድማጮች ብታጋራ። እንግዲህ ምን መሰለ ይልቃል፣ ይሄ ጦርነት ሲጀመር ክርክር ነበረው፣ አለመግባባቶችም ነበሩ። ኢቭን እንኳን የኛ ዘግበነዋል የአሜሪካ የደህንነት ሰዎችና ወታደራዊ ሰዎች እንዲሁም ደግሞ የነዚህ ፖለቲካው አመራሮች መካከል አለመግባባት ነበረ። የቀደሙ የጦር ሰዎች ይሄ ጦርነት ከተጀመረ በቀላሉ እንደማይበርድና ረጅም ጊዜ እንደሚወስድ ከባድ ቁሳዊና ሰብአዊ ጉዳትም እንደሚፈጥር ይህ ደግሞ አሜሪካን በዓለም አቀፍ ደረጃ ወደ ተጠይነት ያመራል፣ ስለዚህ የዲፕሎማሲውን መንገድ መከተል ያስፈልጋል የሚሉ ወገኖች ነበሩ። እንደገና ደግሞ የለም በአጭር ጊዜ መቋጨት እንችላለን፣ ግፋቢል 1 ሳምንት የሚል ነው። 7 ቀን የተመረጡ የኢራንን ህዝብ አንጎዳም፣ የተመረጡ ኢላማዎችን ወታደራዊ ኢላማዎችን እንመታና የቦሊስቲክ ሚሳኤል ማምረት አቅሟንና የኒኩለር እንዳታመርት ያንን ጥቃት ከፈጸምን በኋላ እናቆማለን የሚል ነገር ነበረ። ነገር ግን ጦርነቱ ደግሞ አድማሱን እንደሚያሰፋ ቀደም ብሎ ኢራን እኔ ከተነካው በመካከለኛው ምስራቅ ያሉ በቀጠናው ያሉ ማንኛውም የአሜሪካን የጦር ቤዝ እደበድባለሁ ብላ አስታውቃለች። ስለዚህ አሁን ይሄ ጦርነት አድማሱን እያሰፋ ጎራ እየለየ መምጣቱ እጅግ አስፈሪ ነው እና አስፈሪ ነው ማለት ብቻ ሳይሆን ምናልባት ሰሜን ኮሪያ፣ ቻይና፣ ሩሲያ የሚገቡበት ከሆነ ምንም ጥርጥር የለውም ወደ 3ኛው ዓለም ጦርነት ይሸጋገራል። እውነት ነው። አዎ ይሸጋገራል። አሁን የምታየው አዝማሚያ ደግሞ እነዚህ በወታደራዊ መሳሪያ ያግዛሉ። ምንም ይሄ የታወቀ ነው። የጦር መሳሪያዎች ሊያግዟት ይችላሉ ኢራንን። ከዛ ባሻገር ደግሞ ነገሮች እየከፉ ከመጡ የኢራንን ህልውና ለማዳን ተብሎ የሚገባበት ወደ 3ኛ ዓለም ጦርነት ሊያመራ ይችላል። እንደው 3ኛው ዓለም ጦርነት ብቻ ሳይሆን ከወዲሁ የአርማጌዶንንም ጦርነት ፍንጭ የሰጠ ይመስለኛል። በተለይ የቻይናው መሪ የተናገሩት ንግግር ለመጪው የአርማጌዶን ጦርነት ግልጽ የሆነ ጥቆማ የሰጠ ይመስለኛል። እርግጥ ነው ምንም አሁን እኮ የምታወላዳው ነገር አይደለም። ምክንያቱም ቻይናም ሆነች ሩሲያ፣ ኢራን በዓለም ላይ ያላቸውን የበላይነት አሜሪካም ለማስጠበቅ ነው የሚሉ ሲነግሩ፣ ነገር ግን እንደሱ አይደለም። ከጀርባ ድራይቭ የሚያደርገው የጨለማው ማህበረሰብ አለ። ዳርክ ሶሳይቲ ተብሎ የሚል ዓለምን የሚዘውሩ ከጀርባ ሆነው የሚቆምሩ አሉ። እንግዲህ ከእስራኤል ዝግጅት ጋር የዚህ ጦርነት መቀስቀስ ጋር ስትገጣጥመው መጽሐፍ የሚለውን ነገር ስታየው ይሄ ጦርነት ለመቅደሱ መገንባትና ለሐሰተኛው ክርስቶስ መምጣት መንገድ ጠራጊ ነው እንጂ ዝም ብሎ በሁለት ሀገሮች የፖለቲካ ወይም የኢኮኖሚ ጥቅም ላይ የተመሰረተ አይደለም። ዓለም ከዚህ በፊት ትመራበት የነበረውን የሰጥቶ መቀበል መርህ የጠፋበት ሰዓት ላይ ነው፣ የወደቀበት ሰዓት ላይ ነው። አሁን ላይ
የፈለገ ሀገር ተነስቶ የፈለገን ሀገር የሚመጣበት ሁኔታ እየተፈጠረ ነው ያለው። ይሄ ደግሞ ዝም ብሎ አይደለም። ስርዓት አልበኝነት እንዲነግስ አውሬው ይፈልጋል። ስርዓት አልበኝነት ነገሰ ማለት ደግሞ የሐሰተኛውን ክርስቶስ መምጣት ያፋጥነዋል። ስለዚህ ከነዚህ ነገሮች ጋር ነው የምናያይዘው እንጂ አሁን ከሚታዩት ነገሮች ጋር ብቻ አይደለም ለማለት ነው። እንግዲህ እኛ መጸለይ ነው፣ የእግዚአብሔርን ፊት መፈለግ ነው፣ ወደ እግዚአብሔር ፊታችንን መመለስ ነው፣ አጥብቀን መጮህ በእግዚአብሔር ፊት አለን። ይህን ነው ማድረግ ያለብን። እንግዲህ ማንም የማይሰራበት ሌሊት ትመጣለች አለ ጌታ ኢየሱስ ክርስቶስ። ስለዚህ ያቺ ቀን ሳትደርስ እኛ መቅደም አለብን የሚለውን ለማለት እወዳለሁ። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። መልካም ምሽት። በውጭ ላላችሁ መልካም ቀን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት እንግዲህ በታሪክ አጋጣሚ ቅዱስ መጽሐፉ የተናገረውን የትንቢት ፍጻሜን ለማየት በአይናችን መብቃቱ ራሱ በጣም እጅግ የሚገርም ነው። ይሁንና እኛ እንደው ማሳሰብ የምንፈልገው ጉዳይ ቢኖር በተለይ ደግሞ የክርስቶስ ኢየሱስን የወንጌሉን እውነት ወይ ደግሞ ታላቁ ተልእኮን ብለን የምንለውን ተሸክመን ያለን ወገኖች ከቸልተኝነት ከአዚም ራሳችንን በማላቀቅ የጊዜው መጨለምና የጊዜው ማምሸትን በመገንዘብ እንግዲህ ታላቁ ተልእኮን ፍጻሜ እንድናደርስ እግዚአብሔር እንዲረዳን በብርቱ እንመኛለን። ምክንያቱም መጥፋት የሌለባቸው ሰዎች መጥፋት የለባቸውምና ተልእኳችንን እንድንወጣ እግዚአብሔር እንዲያግዘን መጸለይ አለብን። እንግዲህ ውድ አድማጮቻችን ለዛሬ ሐሙስ ምሽት ይዘን የመጣነው መረጃ ይህን ይመስላል። እግዚአብሔር ቢፈቅድና ብንኖር ደግሞ ነገ ደግሞ በሌላ መረጃና መልእክት ተመልሰን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን እንላለን። እግዚአብሔር አምላክ አገራችንን ኢትዮጵያንና ሕዝቧን እንዲጠብቅ እንመኛለን። መልካም ጊዜ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።